አንደኛ ባለቤት ነው እዚህ የላከኝ የኔ ባለቤት ያንቺ ባለቤት ነው እዚህ የላከኝ እና ሰሰል ላይ ነበር እስካሁን አዳምጪኝ አሁን ይኸውልሽ መኪናይስ እንዴ ምን አባሽ መኪና ይጨሽ ሲጀመር ማለት ነው እንኳን መኪና ሊገዛሽ አንድ መኪና አታይም ሲጀመር የሚጨፈረው መኪና ይተካል ሰሞኑን ሶሻል ሚዲያ ላይ ሲመላለስ የነበረው ተሰብለ የሚጨፈር መኪና አለ ይሄ ጎጃም የሚባለው ጎጃምኛ የሚጨፈር መኪና አለ አለ የምርሽ ነው የምር እሱ መኪና ያስፈልገኛል አለልህ ነው አባቴም እስካሁን በበሬ ነው አርሶ የሚኖረው ለሱ አንድ ሁለት ትራክተር ብገዛለት መልካም ነው እህልም ደግሞ መምጫም ስለሚያስፈልገው አምጥቶ የሚሸጥበት አንድ አይሱዙ አይበቃም አንድ አይሱዙ ከነ ሹፌሩ ገርማል በጣም እኔ ከቻልክም ደግሞ ከተመቻቸልን ለእናቴም እዚህ አዲስ አበባ ቤት ይገዛላት ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም ነው ይዘንላችሁ የመጣነው በዛሬ ፕሮግራማችን እንግዲህ አንድ ባለ ታሪካችን እኛ ጋር ደውሎ እንግዲህ ስለ ባለቤቱና ስለሱ ብዙ ነገር ነግሮናል እንግዲህ እሱ የሚሰራው የጅቡቲ ሹፌር እንደሆነና እንግዲህ ወደ ጅቡቲ እየተመላለሰ የተለያዩ እቃዎችን እንደሚያመጣና እንደሚወስድ ነግሮናል በዚህም ስራ እንግዲህ ከአንድ ሴት ጋር ተጋብቶ እንደሚኖርም ነግሮናል ያው እሷ ጋር ደግሞ የተለያዩ ወጣ ያለ ጸባይ እያየባት ስለሆነ ሰሞኑን እሷ እንድፈትልነት ነው የመጣው እሷ የምትሰራው እንግዲህ አሁን ላይ አዝማሪ እንደምትሰራና በዚህም ስራ እሱ ደስተኛ እንዳልሆነ ነገር ግን እሷ አሁን ላይ መስራት የምትፈልገው እሱ ስራና ይሄ እዚህ ላይ ብቻ ሙያ እንዳላት ስለነገረችው እንግዲህ እሱም ፈቅዱላት ይሄን ስራ እንደጀመረች ነው የነገረን ይሄን ስራ ከጀመረች በኋላ ነው እንግዲህ ጸባይ ተላወጠ እያለ የመጣው እኔም እንግዲህ እሱ በሰጠኝ መረጃ መሰረት እንግዲህ እሷ ጋር ደውዬላት አዝማሪ ይፈልጋለሁ አዲስ ክለብ ልከፍት ነው ብያታለሁ እንግዲህ እሷም ፍላጎቷንና መስማማቷን ነገራኛለች እንግዲህ እሷን ጠርቻታለሁ እሷ ደግሞ እዚህ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችሁን ያው እንግዲህ ተመልካቾቻችን እንግዲህ ሄለን ደውላልኝ ደርሻለሁ ብላኛለች እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችሁን እንዴት ነህ ሰሞኑን ፀሐይ እኔ ራስ ከብዶኛል በጣም ይሞቃል ለዛ ነው ያረፈርሽው ታክሲ ምናምን ያው ታውቂልህ ታክሲ ነው ተጠቃሚ ማለት ነው ሆነ እንዴ አዋ አይ ነው አው በስልክ ትንሽ ወርተናል መሰለኝ አይደለ አንዳንድ ነገሮችን አውጥተናል ጎዝ ነው ጥሩ ድምጽ አላት ነው ይባላል ይችላል ያው እኔ ለጀመረ ያሰብኩት ስራ ትንሽ ከበድ ያለ ስራ ነው ሰፋ ያለ ስራ ነው የምሰራው ማለት ትንሽ የቤት አይደለም ትልቅ ነው ኢቨን ሁላ የውጭ ሀገር ሰዎች መተም ይገናኙበት ቤት ነው ያሰብኩትና ሁሉም አይነት ኢንተርናሽናል ነገር ማለት ነው ያሰብከው እንደሱ ብለሽ አስቢው እና ሁሉም አይነት ባንድ ይኖራል በሁሉም አይነት ባንድ ላይ ሰው አግኝቻለሁ አሁን ያላገኘሁት አዝማሪ ነው ወንድና አግኝቻለሁ ሴቷን ያላገኘሁት ስለሽ በቃ መፈልገው አይነት በጣም መረጥኩ 50 ምናምን ያለ የመረጥኩት ሴቶች አዝማሪ ትክክለኛው ሰው ጋር ነው የመጣው አሁን ቢያንስ ደስ የሚል ስሜት ተሰምቶኛል ጋር ሳይሽና አሪፍ ነሽ ሰውም ሲጀመር ነግሮኛል ስለአንቺ የተወሰኑ ቪዲዮዎችን አይቻለሁ ትክክለኛ ሰው ጋር ነው የመጣው አልተሳሳትኩም እኔ የምፈልገው አሁን መሰለሽ ሙሉ ለሙሉ አቴንሽንሽን ወስደሽ ማለት አዲስ ቤት ነው ቤቱ ከዚህ አዲስ ቤት ነው የምከፍተው ነው አዲስ ቤት ነው ስለዚህ ያ ሙሉ ለሙሉ ጊዜሽን እፈልጋለሁ ማለት ነው እሺ ማክሸት በደንብ ማደረግም ሊኖርብሽ ይችላል መዋልም ሊኖርብሽ ይችላል ግን ገንዘብ እኔ በገንዘብ ምክንያት አመጣለሁ እንጂ ባሽ አይደለም ያው እኔም ለገንዘብ አይደለ ታዲያ የምሰራው የሚያስፈልገኝን ክፍያ ከተከፈለኝ ሞቅ ደመቅ ነው ምን ያህል ጊዜ ሆነሻል እንደዚህ ሰሩት መስላከኝ ወይ እኔ ያደኩበት ነው ማለት ይቻላል እንደዚህ አዝማሪ ነበርሽ ከድሮ ጀምሮ ማለት ነው አልተማርሽም ትምህርት ምንድነው ነው እንደዛ ሳይሆን አለ የትምህርቱም ዓለም አለ ከዛ ውጪ ደግሞ የሆነ አብሮኝ ያደገ ነገር ነው ድሮ ከልጆች ጋር ስንጫወት ምናምን ድምጽ እንዳለኝ የሆነ ይነግሩኝ ነበር ያ ነገር ከፍላጎት ጋር ተደምሮ በቃ እያካበትኩ ልምዴን እያካበትኩ ስመጣ እንዳጋጣሚ የሆነ ዘመድ አለን በሰዓቱ እሱ ጋር ተቀጥሬ ገባው በቃ ሰው ሁሉ እየወደደኝ መጣ እያለ እንግዲህ ዛሬ ደርሻለሁ
ስታወሪ ራሱ ድምፅሽ ያስታውቃል። ስትዘፍኝ ደግሞ ስታወሪ እንደዚህ ካማረ በጣም ልክ ነህ። ደስ የሚል እና አሁን መሰሪበት ቦታ እንዴት ነው? ፍቃደኛ ናቸው ወይስ ሳትነግራቸው ነው የምትወጪው? አይ እሱን ተናግሬ መውጣት እችላለሁ። እኔ ገባ የሚያዋጣኝን ነገር ነው እዚህ ጋር የምሰራው። ሁሉም ሰው የሚሰራው ትርፍ ለማግኘት ነው፣ የተሻለ ነገር ለማግኘት አይደለ ታዲያ። ስለዚህ የተሻለ ነገር አለው ብዬ ካሰብኩ ከዛም አልወጣበት ምንም ምክንያት የለም። አልተፈራረማችሁ ማለት ነው? ፊርማ ነው የለም፣ ትውውቅ ነው ገባህ? እና እኔ ደግሞ እንደምታይኝ ከሆነ በጣም ተፈላጊነት አለኝ ስለሆነ ያን ቤት ቀጥ አድርጌ ስለያዝኩት ይዘዋለችን ብሎ ስለሚያስቡ ብል ምናምን በሳት አስፈላጊ አልነበረ። እዚህ አሁን ይሄ ቤት አሁን የምሰሪበት ቤት ምን ያህል ጊዜ ቆይቷል? 8 ወር ምናምን አልፎኛል። ወደ 9ኛ ወር እየገባው ነው። 8 ወር ትንሽ ነው ብለን አንድ ቤት 8 ወር ማለት እኮ እንደውም ብዙ ነው በእኛ በስራችን ልዩነት አለ ማለት ነው። ሌላ ስራና ይሄ ስራ ማለት መቆየት ከ8 ወር በላይ ማለት በጣም ብዙ ነው ማለት ነው ወይስ? እኮ ምናልባት ስለማታውቅ ነው አልኩህ እኮ። በእኛ ሙያ ውስጥ እንግዲህ ይሄ ትልቅ ሙያ ነው ለኔ፣ ያደኩበትም ነው ብያለሁ። እና ሰው ታፈራበታለህ። የተሻለ ነገር ስታገኝ እዛ ቤት መቆይበት ምንም ምክንያት የለም። እንደውም እኔ ቆይቻለሁ እያልኩ ነው። ትወጣለህ ማለት ነው ለተሻለ ነገር። አዝማሪ ላይ ብቻ ነው እንትን ያለሽ ወይስ ሌላ ስራም ትሞክራለሽ? አይ ለጊዜው እንኳን ምንም አልሞክርም። በቃ ትክክለኛ ስራዬ አልኩ፣ ያደኩበትም ፍላጎቴም ነው። እና በቃ አዝማሪነቴን በጣም ነው የምወደው። ከዚህ ሌላ ምንም ሞክረሽ አታውቂም ማለት? ትንሽ ኑሮ አይከብድም? አሁን ዳጊዎች ከሆነ አሁንም ስትመጪ መኪና የለሽም መሰለኝ አይደል? ውጪ አሁን ክለብ የሚሰሩ ሰዎች በጣም ፈርናቸው ማለት ብዙ ይከፈላቸዋል ምናምን። ኦኬ አንተ ከውጪ ነው የመጣኸው ነው? አዎ ከውጪ ነው የመጣሁት። ትንሽ ጊዜ ሆኖኛል ከመጣሁ። በጣም ደስ ይላል። ከውጪ ነው የመጣኸው? ግን ምን መሰለሽ አሁን እዛ የሚኖሩ አሉ አመቃቸው ሰዎች አሉ ለዚህ ክለብ ላይ የሚሰሩ ምናምን ማለት ነው። በጊታር የሚሰሩ ወንድም አውቃለሁና አሪፍ ኑሮ ነው ያሉት፣ መኪና ይኖራቸዋል። እዚህ እንዴት ነው ግን? ያ ኢትዮጵያ ታውቃለህ? ስለ ኢትዮጵያ እንግዲህ ምኑን እነግርሃለሁ? ቢያንስ ካልኖርክባትም የሆነ ኢንፎርሜሽን ይኖርሃል። ህይወት ሞልቶ አይሞላም። ብዙ ነገር የሰማሁት ነው ከመምጣቴ በፊት ብዙ ነገር ሰምቼ ነበር የመጣሁት። ግን ስመጣ እንደሰማሁት እንደውም አይደለም ብዙ ነገር ሲወራ ነበር። ኢቭን ሴቶቹ ምናምን ትንሽ ያስቸግራሉ ምናምን ሲባል ሰምቻለሁ። ያስቸግራሉ ወይ አይላቸውም፣ በዛ ላይ በቃ ስራ አይሰሩም፣ መስራት አይወዱም ምናምን። ኧረ በፍጹም አንቺ እንደውም ያንቺ ሳይ ራሱ በጣም ብዙ ሴቶች አሉ። አሁን አንቺም ስራ መስራት ትወጃለሽ። እኔው በሚገባ እንዴ ሴት ልጅ ያው ስራ ስትሰራ በቤት ውስጥ የሚያስፈልገውን ነገር ስታረግ ነው ሴትነቷ ራሱ ውበቱ ብዬ አስባለሁ እኮ። አንቺም ስራ እየሰራሽ ነው። ኢቭን አሁን ወጣት ነሽ እንግዲህ አንቺ ነው በዚህ ምሽ ብዙ ነገር ሳያታልሽ ለዚህ ስራ ለዞም ክለብ ላይ ምናምን አዝማሪነት እኮ ትንሽ ይከብዳል አይደል? አዎ በጣም ያስቸግራል። በጣም ያስቸግርሻል አንቺን ወይስ እንዴ? ይሄ መልክ ይዘህ ከባድ እኮ ነው። ከመልክ ጋር ድምጽ ደግሞ ሲሆን የሆነ ቦታ አለው በጣም ደግሞ የጠጣ ሰው ሲሆን ነው በጣም ሞራ አይደል? ያው እንግዲህ አላማ አለ ከቤት የወጣህበት። እኔም የምፈልገው አይነት ሰው አለ። ያ ያለ መገጣጠም ሆኖ እንግዲህ ዛሬ ደርሰናል። ብቻሽን ነው የምትኖሪው ወይስ ኧረ ለብቻዬ ነው የምኖረው። የምርሽ ነው? የምርሽ ማለት ቤተሰቦች ምናምን የለም ነው ወይስ? አይ ቤተሰብ ክፍለ ሀገር ነው ያሉት። በጣም ጎበዝ ነሽ። እንደዛ ከሆነ ቤተሰቦችሽን ትረጃለሽ ማለት ነው። እንዴው በጣም እናቴ አባቴ በእኔ እርዳታ ነው አሁን ራሱ እየኖሩ ያሉት። እንግዲህ አስበው ሴትነት አለ። ያውም እኔ ምሽት ነው የምሰራው። ብዙ የሚደርሱብኝ ተጽዕኖ እሱን ሁሉ ተቋቁሜ ነው ራሴን ማስተዳደር ቤተሰቤን እዚህ ጋር እያስተዳደርኩ ያሉት እና ለዛ ነው የተሻለ ነገር እፈልጋለሁ ያልኩ ማለት ነው። አሁን ገባኝ። ስለዚህ አሪፍ ግን ትንሽ ሌላ ሙያ ምናምን ቢኖርሽ አሪፍ ነበር ማለት በዛው ጎን ለጎን አንዳንድ ሰዎችን ስለማውቅ እኔም ሌላ ስራ ስላለኝ እዛ እንድትሞክሪ ላደርግ ነበረ። ጎን ለጎን ቀን ላይ ብዙ ስለማይኖር ይሄ ስራ ግን ልምድ የለኝም አልሽ መሰለኝ። ወይ ችግር የለውም በቃ የሆነ ነገር እሞክራለሁ ስልሽ እኔ ያው አንተ የሰጠኸኝን ስራ እንግዲህ በትክክል ለመስራት ዝግጁ ነኝ ከምችለው በላይ ማለት ነው። አንድ እንግዳን እንግዲህ ማስቀየም ተገቢ አይደለም። ሊያውም አንተ ከውጭ ነው የመጣኸው እየነገርከኝ እንዳለው። ስለዚህ የምትሰጠኝን ኃላፊነት ቤቱንም ከሆነ ብዙ ከስተመር እንዲኖረው ደግሞ እኔና ኢየሱስ ይመጣል ብቻ
አንዴ ያስተውቃል። እኔ ራሱ በጣም አይደለ በነገራችን ላይ ከሰው ጋር ረጅም ሰዓት ቁጭ ብዬ ማውራት አልችልም። በእውነት ትንሽ አይደለ ስራ የሌለበት ነገር ደስ ይለኛል። የሥራ ሰው ነህ ማለት ነው። በጣም ረጅም ሰዓት ወሬ እያወሩ መቀመጥ ምናምን ለኔ በቃ አይደለ ጊዜን ያባከንኩ ምናምን ነው ይመስለኝ። ብዙ ጊዜ ከውጭ የመጡ ሰዎች እንደዛ ነው አመለካከታቸው። እኔም ደግሞ እኮ በጣም ቆይቻለሁ ኢትዮጵያ ከመጣሁኝ እኮ ኦልሞስት ወደ 1 አመት ሊሆን ነው የሚመጣው ወር አሁን አመት ይሆናል። እና አንተስ ቤት ምናምን ትዳር የተለያዩ ነገሮች ንብረቶችን እንዴት ነው አላፈራህም? አንድ ነገርኩሽ መሰለሽ እኔ ትዳር ምናምን ካወራን አይቀር እናወራ ብዬ ችግር የለውም። እኔ ደስ ይለኛል እንደውም ከሰው ጋር ስሰራ ምን መሰለሽ እኔ ላይክ በጣም ክሎዝ ሆኜ መስራት ነው የምፈልገው። ስለዚህ ተቀራርበን ምናምን ካልሆነ ምናምን በቃ የተራራቅሽ ሲጀመር ቢዝነስ እኮ አይሳካም። በጣም ልክ ነህ። በጣም ተቀራርበ የሆነ ቤተሰባዊነት ስሜት ሲኖረው አንቺ የምትፈልጊውን ምን ድረሽ የምትፈልጊውን እየጠየቅሽኝ እኔም እንደዛ እየጠየቅኩኝ እኔም እኮ ልፈልግ እችላለሁ ከአንቺ አይደለ? ስለዚህ እንደዚህ እየተረዳዳን ካልሆነ ምንም ጥሩ ነገር አይኖርም። ጥሩ ነገርም አንሰራም። በእንደዚህ ነገር አምናለሁ እና ምንም ፈልጊውን ነገር ጠይቂኝ ማውቅ ፈልጊው እኔን ቤተሰብ እንዳልኩሽ መሰለሽ ጊዜ ሉዝ ያደረኩኝ ምናምን ስለሚመስለኝ ያው ማውራታችን ከሴት ጋር እንደምተኛው ራሱ በጣም እያፈርኩኝ ነው ሳዋራሽ። ያስተውቅብኛል አይደል? ታስተውቃለህ በጣም ማስክ አድርጊ ሁላ አንድነው እየተሸሸፈ ነው እኔ እኮ ለጠይቀህ ነው። ጉንፋን ይዞክ ነው ወይስ ምንድነው የሚለውን ነገር ገና ለማጣራት እንትን እያልኩ ነው። ጉንፋን ሳይሆን ሽታ ነገር በሚያፍነኝ ነገር እንትን ላይክ እንዳስም እንደዛ ነገር ነው። ለሊት አስተኛኝ ሆነ ቀን በብዛት ማስክ አደርጋለሁ እና የተለያየ ሰው ሽቶ ምናምን ስለሚቀባ ያፍነኛል። መድኃኒት ምናምን አለ ግን እዚህ ሀገር ትንሽ ከባድ ነው። በደንብ አያልኩም መሰለኝ ይባላል። ያው አንተ ከዛ ስለመጣ አንዳንድ ነገሮች እንደዛ ነው መቀበል ይከብዳል። እና እንዴት ነው ምን ሌደ አንተ? እኔ ስልሽ ስንት ዓመት መሰለሽ የሄድኩት ወደ ውጭ ወደ ስንተኛ ክፍል መሰለሽ 11 ይመስለኛል። አይ ቲንክ ገና ልጅ እያለ ነው የሄድኩት። ያው ከአክስቴ ጋር ነው ከእናቴ ጋር ማለት ነው። እና እዛ በቃ ስልሽ እሷን ትወሰደችኝ ብቸኛ ነበረች እሷ ራሱ እና በቃ እሷ ናት ሙሉ ጊዜዋን ሰጥታ አስተምራ ለብዙ ወግ ማድረግ እንደዚህ ራሱ አሁን ያለበት ደረጃ እንድደርስ ያደረገችኝ እሷ ናት። እና ወግ ማድረግ ማለት አግብተሃል ነው ኖ ስልሽ ያው እኔ ወግ አላውቅም ትንሽ ይከብዳል። ኦኬ የአማርኛ ችግር ነው። አይ እዚህ ማለት ነው ወግ ማድረግ የሚባለው አንድ ሰው ተምሮ ከጨረሰ በኋላ ሲያገባ ወግ ማረጋየ ይባላል። ስራ እኔ ደግሞ ስራ እኔ ያው ልክ አይተረዳው በቃ እኔ አሁን ትምህርት አስተውቃለሁ የሆነ እንትን ጭምት ነገር ነው። እፈራለሁ ስልክ ከሰው ጋር ማውራት ረጅም ጊዜ ስራ ላይ ነው ያሳለፍኩት ምናምን። አክስቴ ራሱ ከሰው ጋር እንዲገናኝ ስራ የራሷ ድርጅት ነበራትና እዛ ላይ በቃ ትምህርት ራሱ ከኮሌጅ እንደገባሁኝ ቶሎ ነስጣች ለምን የሚያደርግልህ ምን ይደርሳለህ ምናምን ብላ ያው ወደ ስራ ለምቶሎ ተቀላቀልኩ። ጠንካራ ናት እና ጠንካራ ሴት ሳይ በጣም ነው የማረከው። በጣም ደስ ይለኛል። እና ግን ውጭ ያለው መሰማው ነገር ትንሽ ያናዳኝ ነበር። አሁን ግን ያው ውሸት ነው ብዬ አመንኩ። እኔ አረጋግጥልህ እችላለሁ። እሱ ነው ልጅ አሁን አንቺ ሰራተኛ ነሽ። ኢቭን አክስቴን ብለን ያስታውሽኝ እሷም በልጅነት አይደል ከእንዳንቺ ምንም ነገር ሳያታላት ምናምን ስራ እየሰራች እኔን የሚያክል ሰው ስልሽ አኖራለች እና በቃ ለዛ ነው ስራ ብቻ ስለምል ፎከስ ስለማድረግ ስራ ላይ ምናምን ሰው ደግሞ ካላዋራሽው ካልቀለሽ እና ሴቶች ደግሞ ትንሽ የፈልጉ መሰለኝ አይደል? እንደገና አይ አንዳንድ ሴቶችም እኮ አሉ እንደዚህ ጀነን ያለው እንደሚመቻቸው። ጀነን ያለው ማለት እኔ ጀነን ያለው አይደለሁም ግን ያው አይ ማለት ሁሉም ሴት ግልፍጥ ወንድ አትወድም። ገባህ? ዝምም የሚል የሆነ ጭመት ወንድ ይወዱም አሉ አይደል? እኔ አክቹአሊ እንደዚህ አይነት ወይ ሴት አላገኘሁም ማለት ነው። ያው እንግዲህ ያለ መገጣጠም እስካሁን ድረስ ሁላ ሴት ግንኙነትን ጀምሬ አላውቅም ምናምን እፈራለሁ። የምሬን ነው። እውነትህን ነው? የምሬን ነው። አንዴ ከጀመርኩኝ ምን ብዬ አላማ ላይ መሰለሽ እኔ ከልጅነቴ ገና ልጅ እያለሁኝ ነው ከዚህ ሳሌ ጀምሮ እንደዚህ ታሳቢያለኝ። አንዴ ሴት ልጅ ካገባሁኝ ከያዝኩኝ አግብቼ መኖር ነው ፈልገው መፍታትም አልፈልግም። እሺ ሁሉ ነገር ነው መስጠት ፈልገው ኢቭን ንብረቴን እኔ መስጠት ለምፈልግ በእውነት የምሬን ነው ማለት እሷ ማለት ትልያለህ። ኦኬ ነይ ያካበትከው ንብረት ምናምን አለህ ነው? አዎ የቤተሰቦችም አሉ። እኔም የማካበት ሳይሆን ያው ብዙም ባይሆን አለኝ። ውጪም አለኝ። ያክስቴ ልጅ ታደን አብረን ሼርም አለ። እዚህ ደግሞ አንድ ሪል ስቴት አለ።
እዚህ አንድ ሪስቲት አለን ግን ከሱ ውጪ አሁን መጀመሪያው ስራ አይደለ የክለብ ነገሩ ሰፊው እሱንም እያሰብኩኝ ነው ሞር አሁን ላይ እንደውም ሁሉም ነገር ይሰክ ለዛ ነው እዚህም የቆየሁት እንጂ ውጪ ነበር ተመለስ ነበር እዚህ አሁን ትንሽ ነገሮች የተመቻቸውን ስለሆነ እንደምፈልጋቸው እየሄዱ ስለሆነ ምንም መሄድም አያስፈልገኝም እንደውም አክስቴና ማን እያለችኝ ነው የመጣሁት እንደውም ምን መሰለሽ እዚህ ያለውን ሪስቲት ገና እያለቀ ነበርና በዛው አስመርቄው ጨራርሼ ምናምን ነገር ለመሄድ ነበር እና እዚህ ከመጣሁ በኋላ ነገሮቹ በቃ ደስ የሚሉ ሆኖ ምናምን ነገር ያው ሴትም ካለ እኔ እንደውም አስብ ነበር ስለሽ ጓደኞቼ ምናምን እዚህ ሳያቸው ድሮ የተማርኳቸው ምናምን ሳያቸው አግብተው ወልደው ምናምን ትንሽ አላራ ትቀኛለሽ ያው አይ ሲጀመርኩ አንተ ምናልባት አለማስተዋል ሊሆን ይችላል እንጂ በስራ አጋጣሚ የምትተዋወቀውም ሰው እኮ ማን ያውቃል እንጀራ የነገ ህይወት ሊሆን ይችላል አይመስልህ እሱማ ይሆን ይችላል ግን ያው እኔ ትንሽ ሴት ልጅ እንዴት ማስደሰት እንዳለብኝ ምን አድርጌ እንደምታወቅ እንዴት እንደማወራ ይሄ ምን ነበር ይባለው ይሄ ስታምጭሊ ጅንጀና እሱ ራሱ እንዴት እንደሚደረግ አላውቅም ምናምን ትንሽ ይከብዳል ደግሞ ስትስቂታ ድምፕል አለብሽ አይደል እወዳለሁ በጣም ነው ድምፕል ትወዳለህ በጣም ነው የምወደው ደስ ይላል እኔ ደግሞ ድምፕል አለብኝ ደስ ይላል በጣም ስልሽ እኔ ያው ሴት ልጅ እፈራለሁ ነው ሳደንቅ ራሱ ሆናችም ይዘኛል ጀመረው በጣም ታስተውቃለህ የሆነ ትግደረደራለህ ነገር የሆነ እንደዛ አላ እንደዛ ለዛ እኮ ነው አሁን ሴቶች አይቀርም ደግሞ እንደዛ አይነት እንደዛ አይ አንዳንድ ሴቶች እኮ እንደዛ አይነት ነገር የሚወዱ አሉ በርግጥ ለመጀመሪያ ጊዜ አንቺ ራሱ እንደዚህ ቀርበሽ ስታወሪኝ እኔም ለመጀመሪያ ጊዜ እንደዚህ ስራ ብዬ ከስራ ውጪ ራሱ እንደዚህ ሳወራ ትንሽ አላረ ኮምፎርት ይነሳኝ ነበር ሌላ ጊዜ አሁን በጣም ደስ ብሎኝ ነው አይ እኔም ከዚህ በኋላ እንዲ ተጨናንቀ ምናምን እንድታወራኝ አልፈልግም በቃ ለቀቅ ብለህ እንድታወራኝ ነው የምፈልገው እሺ በጣም ነው አመሰግናለሁ በቃ እንደዚህ እኔ ስፈልግ የነበረው ግንኙነት በቃ እንደዚህ ነበር መሰለሽ ምትረዳኝ አለ አይደለ ተረፍታኝ ያው ስለ ስራም ስለ ብዙ ነገር የምታወራኝ ላይክ እንደ ፍሬንድ ነገር ማለት ነው ይገባሻል እኔ ተረድቻለሁ አንቺ እስካሁን ድረስ እንዴት ነው ጓደኞችሽ አትገኝ እኔ ይሻላል እንደነገርኩ ነው እንግዲህ እኔ ከቤት የወጣሁበት አላማ አለኝ እና ከኔ አላማና እኔ ከምፈልገው አይነት ወንድ አለ ለምሳሌ አልኩት ሁሉም ሴት ግልፍጦ እንዳትወድ እኔ ለምሳሌ እንዳንተ ጭምት ዝምታ ያቃ ይሆናል ደስ ስትል አንተው እና እኔ እንደዚህ አይነት ነው የምወደው አይ ደስ ይላል እና አለመገጣጠም ሆኖ እንግዲህ እስከዛሬ ቆይቻለሁ ምናልባት ማን ያውቃል ካንተ ጋር ሊያገናኘኝ ምናልባት እስከዛሬ ቆይት አንቺ የሆነ እየቀለድሽ ነው እኔ ቀልድ አይደለም የምሬን ነው እኔ ሲሪየስ ነው እያወራሁት ያለሁት አይ ስለሽ ግራ ያጋባል አንቺን የመሰለሽ ልጅ በጣም ነው የምታምሪው በዘር ስለሽ ጸጉርሽ ደስ ይላል ምናምን በተለይ እኔ ዲምፕልሽ በጣም ዲምፕልሽ ደግሞ በጣም ደስ የሚለው ምናምን ግን ያው አንቺን የመሰለሽ ልጅ እንዴት ነው እስካሁን ድረስ አልኩኩ አለመገጣጠም ጉዳይ ነው አሁን ግልፍጦ እንዳይመቸኝ በቃ ዝም ብሎ ባይሆን አይመቸኝ እንዳንተ የሆነ ጭምትና ደስ ይላል በጣም ደስ የምትል ልጅ ነው በነገራችን ላይ ቢዘጋ ጭምት ምን ማለት ነው ግን ስድብሽኝ አይደለም ጭምት ስድብ አይደለም እንትን ነው የሆነ ዝም የሚል በቃ ደርባባስ ምንድነው እኔ እንደዚህ ቃላት ወጥተህ እንዴት ላስረዳ ቃኔ ውስጥ ያለው እንዴት ልንገርሽ ደስ የምትል ልጅ ነው አልኩኩ ልክ እንዳንቺ ማለት ነው እኔም ደስ ስላለ እኔ ነገርኩሽ አሁን የሚሰማኝ ስሜት እሺ መናገር አልችልም ከዚህ በፊትም ተሰምቶኝ አያውቅም ምናምን ለዛ ነው መግለጽም ትንሽ ይከብዳል አንቺም ደግሞ እንደኔ ነሽ መሰለኝ አይደል ጀምሮ ያለቀም ማለት ነው እኔ በፍጹም አልኩ እኔ አላማ አለኝ በቃ ለስራ ነው ከቤት የምወጣው ብዙ ሰዎች የሚያስቡት በተለይ ደግሞ ምሽት ነው ይሄ ነገር የሚሰራው ታውቃለህ እና ሌላ ነገር ነው የሚያስቡት እኔ ግን እንደዛ አይነት ሰው አይደለም እኔ ከቤት የወጣሁበትን አላማ በደንብ ጠንቅቄ የማውቅ ነው ምን ያስባለው ማለት ብዙ ሰው ቢሆን ብዙ ወንድ እንትን ምናምን እና እኔ እንደዛ አይነት ሰው አይደለም ምናልባት እቺን ቀን ፈጣሪ እያጠባበቀኝ ሊሆን ይችላል እንደውም እኮ ፊትሽ እንደዛ አይነት ሴት አይመስልም እንደውም የሆነ ምስኪን ምናምን ነው እንደዚህ ነገር የምታስይም አይመስልም እንዴት ያስባሉ ሰዎች በቃ ሰው እንደዛ ነው ኢትዮጵያ ህዝብ እንግዲህ ታውቃለህ ስለ ኢትዮጵያ ህዝብ እንደውም አላማሽም ደስ ይላል እኮ ነው ክለብ የሚሰሩ እኮ በጣም አጫጭር ልብስ ነው የሚያደርጉት አንቺ እንደውም ረዘም ይላል ምንም አይልም እኔ ያው እንደነገርኩህ ክፍለ ሀገርም ልጅ አይደለሁ ታዲያ ትንሽ
ያዝ የሚያደርገኝ ነገር አለ። የክፍለ ሀገር ልጅ ራሱ አመሲም ያው እኔ አላውቅም ምን እንትን አልኩህ እኮ እንግዲህ የመጣሁበት መንገድ ነው። እኔ ራሴን ለመቀየር ቤተሰቦቼን ለመቀየር የነበርኩበትን ህይወት ላለመድገም ነው እየለፋ ያለሁት እና የተሻለ ነገር ፍለጋ ነው። በትዳርም ቢሆን ደግሞ እኔ እናንተ አይነት ሰው ነበር። እንደውም በገርመሽ እኔ በጣም ብዙ የአዲስ አበባ ልጆች ምን አይቻለሁ ግን እንደዚህ እንደ ክፍለ ሀገር ልጆች ነው ደስ የሚል ራሱ ነው ያጋጥመኝ ማለት ነው። አዎ እንዴ የአዲስ አበባ ልጆች እኮ ሲጀመር በጣም መጥፎ ናቸው። የሆነ ጥቅመኛ ናቸው ሲበዛ ለብ ብለህ ሰምተህ ከሆነ ኦር ደግሞ አይተህ ከሆነ እንዴት ጥቅመኛ ማለት በቃ ሌቦች ናቸው። ታርጌታቸው ገንዘብና ገንዘብ ብቻ ነው ብዙ ጊዜ። አንተ ምናልባት አታውቅም ይሄን ከውጭ ስለመጣ እና ሲጀመር አይሆኑ ወስላታ ናቸው ሲጀመርም ከአዲስ አበባ ልጆች ተጠንቀቅ። አንተ ራስን ከአዲስ አበባ ልጆች መጠንቀቅ አለብህ። ስለነሱ ማለት ነው ይወራው ማለት ነው ውጪ ያለው ማለት አዎ እኛ ግን አሁን እኔ የክፍለ ሀገር ልጅ ነኝ ብያለሁ። እስከዛሬ ከምሬን ራሴን ማንነቴን ነው ስኖር የነበረው እና አዲስ አበባ ልጆች እኔ ገጠሮቹ እንሻላለን። ደስ እኔም እስካሁን ድረስ ያጋጠመኝ ስለሽ አዲስ አበባ ልጆችንም አግኝቻቸው አውቃለሁ ግን እስካሁን ያጋጠመኝ በጣም ደስ የሚል ነገር የክፍለ ሀገር የሚባሉት ናቸውና በጣም ደስ ይላል። በጣም ሜቢ አስተዳደጋችሁ ምናምን ይላል በጣም ጥሩ ናችሁ። ስራ ተወዳላችሁ በዛ ላይ ቤተሰቦቻችሁን ትረዳላችሁ ምናምን ያው ያሳደገን ቤተሰብ አይደለ ቤተሰብ ያው ስደርስ ግዴታ ነው ቤተሰብ ካንተ የሆነ ነገር ይጠብቃል። በገርምሽ አክስቴ ራሱ የክፍለ ሀገር ነች። በቃ ያው አንድ ምሳሌ ያገኘህ እዚህ ጋር እሷ ራሱ አስበሻል እንደዚህ ጠንካራ በቃ ሁላችሁም ጠንካራ ናችሁ ማለት ነው። አዎ በጣም ደስ ይላል በጣም ግን ያው ቢያንስ እኔ አሁን የክፍለ ሀገር ልጆች አሁን እንደውም ገጠር እያሉ ምናምን የሆነ ይሄ ፍቅረኛ ምናምን ይኖራቸዋል። ከዛ ሲመጡ ነው ሜቢ እዚህ ምትወትና አንቺስ እዛ ይያለሽ ምናምን ሜቢ በፍጹም የሆነ በጣም የሚያስቸግረኝ ልጅ ነበር ትምህርት ቤት። እኔ አልኩ ትምህርት ቤት ነኝ ከዛ ውጪ እቤት ማዘርና አግዛታለሁ ምናምን እንደዚህ ታሳብ አልነበረኝም። በቃ እንዴት ነው ከዚህ ህይወት ራሴ ነው የማወጣው አሁን የምኖረውን ህይወት እንዴት ነው ማሻሽለው የቤተሰቤን ህይወት እንዴት ነው ማሻሽለው ምናምን እያልኩ ነበር ብዙ ጊዜ ፕላን ማረገው እንጂ ስለዚህ ነገር ጭራሽ መቶልኝ ራሱ አያውቅም። ሰው ግን ያስቸግርሽ ነበር ማለት ነው። ነገሩ አመጣጥ ቤት እንደዚህ የሚያስቸግር የለም የሚጣላ ምናምን ይኖራል። አለ ስንት ሰው አለ መሰለህ ግን አልኩ በቃ እኔ ከቤት የምወጣበትና ለማቃልና እኔ የምፈልገውን አይነት ወንድ አላገኘውም እስከዛሬ ግን አሁን ከዚህ ሰዓት ድረስ በጣም ተቀልጃለሽ አንቺ ግን በጣም ቀላል ለኔ ከልቤ ነው እየነገርኩ ያለው። ደስ ይላል። እኔ ጋር ያለሽ ግን እንደዚህ አይነት ነገር መፍራት የለብሽም ስለሽ ጋርድም ስለሚኖር ምናምን ቤቱም ትንሽ ሰፋ ምናምንም ስለሚ በጣም ብዙ ነገር ስላሰብኩኝም ነግሬሻለሁ አይደል ብዙ ባንድ ነው ያለውና ያው ሴኩሪቲ ምናምን ይኖራል ሞር አላራ ሴኩር ነው ምንም እንደዚህ አይነት ነገር አይፈጠርም። ያው በገርምሽ በጣም ብዙ ብር ነው ኢንቨስት ያደረኩት ያው በዶላር ሲሆን ትንሽ ስለሚያንስ ነው እንጂ በጣም ብዙ ብር ነው እንደውም ወደ 60 ምናምን ሊጠጋ ነው። 60 ሚሊዮን ምናምን ሊጠጋ ነው ለዚህ ቤት ብቻ ወጥቶት ማለት ነው። በጣም እንትን ያስፈልጋል ከቤቱ አለ አይደል ቤቱን ከመግዛቱ ከሱ ሌላው ነው 60 ወደ የተጠጋው ግን ያው በዶላር ነው ስትመጪ ትንሽ ስለሆነ ምናምን ነገር ያን ያህል አሳስበን ምናምን እንጂ በጣም ብዙ ብር ነው ያወጣሁት። ግን ያው አሁን ይሄ ሁሉ ብር አውጥቼ ምንም ነገር ሚስቴክ ነገር አልፈልግም። ግልጽነትህ በጣም ደስ ይላል። በጣም ደስ የምትል ልጅ ነህ። አስተሳሰብ ለሴት ልጅ ያለ አመለካከት መልክ ማክስ ለሰራቱ ቆንጆ ነህ። እንደዚህ እያልሽ ማለት ሌላ የባሰ ፍቅር እንዲዘኝ ማን እያልሽኝ ማለት ቶሎ ነው እንዲዘኝና አንዴ ምን ችግር አለ ፍቅር ቢዝ እኛ የክፍለ ሀገር ሰዎች እኮ ህዝቡን በፍቅር የምንቀበለን ፍቅር አንገፋው። አይ ደስ ይላል ግን ያው እንደነገርኩኝ በጣም የተመቸሽኝ አንቺን መጉዳትም አልፈልግም። ለዛ ነው ስለሽ የምትፈልጊውን ነገር ስለማላቅ ላስከፋሽ እችላለሁ ምናምን ነገር። አሁን ለምሳሌ እኔ አሁን ምን አይነት ከለር እንደምትወጂም ራሱ አላቅም ምናምን ነገር። አሁን ለምሳሌና ስጦታ ሰጥሽ ምናምን ለምሳሌ መኪና እንኳን ብሰጥሽ ልንጋጭ ይችላል በከለሩ ምናምን። ኧረ ምን ያጋጨናል ይሄ እንደውም እኔ ከዚህ በኋላ እንግዲህ አንተ ፍቅረኛ አይደለም ማለት እኔ በቃ ደስ ስላልከኝ ነው። ሲጀመር አወራር ስደውልልኝ ራሱ ማለት ነው ከዚህ ባለፈው ምን ማለት ትላንት ደውል እና ከመቼው ፍቅረኛ ማለት ነው ምን ችግር አለ? የሰው ልጅ ከተግባባ ሀሳቡ አንድ ከሆነ ምን ችግር አለ? ፍቅር ግንኙነት ቢጀምር እሱማ ምን ችግር የለውም። ግን
ትንሽ በጣም ደስ ብሎኝ ነው። ግን ያው አንቺ ከፈለሽ እኔም ደስ ይለኛል። ግን ያው ነግሬሻለሁ እኔ በጣም ልምድም ስለሌለኝ ብዙ ነገር ላስቀርብሽ ብዙ ነገር ደግሞ ማልችላቸው በጣም ብዙ ነገሮች አሉ። ኢቭን ኪስ ማድረግ ራሱ አልችልም። ለምሳሌ ችግር የለም ተለምዳለ። አንቺ ማቺ ምንም እኮ ነሽ አንቺ ማቺ ግንኙነት ጀምረሽ እንደማታውቂ የነገርሽኝ ነው ምናምን። ወይኔ ፀጉርሽ ነው ይሄ ወይስ ምንድን ነው? አይ ይሄን ካንተ ነው ግን ፀጉሬ መረጅም ነው። ፀጉርሽም ያስተውቃል። ፀጉርሽም ረጅም እንደሆነ በጣም እና አንድ ሰው ከተስማማ ፍቅር ቢጀምር ጉዳት አለ ብለህ ታስባለህ? ስሙ ግን በጣም ደስ የሚል መጠጥ ምናምን ትጠጪያለሽ? አዎ አልፎ አልፎ። የምርሽ ነው? የምር ደግሞ በጣም ይቅርታ በናትሽ መጠጥ አለ እኮ ጠንከር ያለ ነገር ፈለግሽ? አይ ችግር የለም። መጀመሪያ እስቲ እናውራና እንግባባና ይደርሳል ሁሉም ነገር አይመስልህም? ስራው ላይ ግን ተስማምተናል አይደል? ማለት ነው ጋር ትሰሪያለሽ? አዎ በጣም ደስ እያለኝ። ስለዚህ ከዚህ በኋላ ፍቅረኛ እናንተ ፍቅረኛሞች ሆነናል ማለት ነው። ከዚህ በኋላ አዎ ያው አንቺ ከፈለሽ እንድታምነታ አልፈልግም። ሙሉ ለሙሉ እንድታምነኝ በቃ ምን ትፈልጋትን አይነት ሴት እንደሆንኩና እንደምሆንልህ እርግጠኛ እንድትሆን ነው የምፈልገው። ማቆ ሆኛለሁ ግን ያው ስልሽ አንቺ በጣም ነው ደስ የምትል በጣም ነው የምታምሪውና ባንዲ እንደዚህ ስትይኝ አለ አይደለ የሆነ ህልም የመሰለኝ እውነቴን ነው። እኔ አልኩህ እኮ ከዚህ ፊት ራሱ በስልክ ራሱ ስታወራኝ በቃ የሆነ ደስ የሚል ስሜት ነበር ሲሰማኝ የነበረው። የምሽነ በስልክ ስናወራ ግን የሆነ ሴት ልጅ ሆነ ደግሞ ከባድ ነው ዘይት ነገር አይደለ ታዲያ ስማ ከዛ በቃ የሆነ ሳወራር እኔ እንደምፈልገው አይነት ወንድ ነህ። እኔም ደግሞ ራሴን እስከማውቀው ድረስ አንተ እንደምትፈልጋት አይነት ሴት ነኝ አይመስልም? ስማ ደስ ያለኝ እና በቃ ኖርማል እኮ ነው ይሄ። እናንተ ፍቅረኛሞች ራሱ ብንሆን እኔ በጣም ደስ ይለኛል። አይ በጣም ደስ ያለኝ በጣም ነው የማመሰግነው። ግን ስልሽ እኔ ምን ማለት እንዳለብኝ አላውቅም ማለት ያኔ ፍቅር ስልሽ በጣም ነው ደስ ያለኝ። እንበይውላ ታያለሽ ሊመጣ ነው። ኧረ እንዴ ለምን አንዳንድ ሰው እኮ በህይወት አጋጣሚ ነው የሚገናኘውና እኔ ደግሞ በቃ ልክ ሳወራህ ነው የሆነ ልቤ ደነገጠ ነው የሚባለው። ልቤ በቃ ድንግጥ አለ ማለት ነው። ከዛ ተረጋጊ በቃ እስከማገኝ እስከማይ ግልጽ ነሽ። በጣም ደስ ሲል በቃ የምፈልጊውን ነገር ታወሪያለሽ እንዳለ። አዎ በጣም ደስ ይላል። እኔ እንትን ምናምን ትችያለሽ? ማሲንቆ ምናምን ትችያለሽ? አዝማሪ ስለሆንሽ ነው ብዬ እንዲህ በደንብ ባልችልም ግን አለኝ እውቀቱ። የምርሽን ነው? እውነት እኔ ውስጥ እኮ ማሲንቆ አለ። ከፈለሽ መጥቼ እንጭት እንደ ቆይ መጀመሪያ በጣም ብዙ የሚቀድሙ ነገሮች አሉ። ስለዚህ ተስማምተናል ማለት ነው። እናንተ ተስማምተናል ማለት ይሄ ሁሉ ነገር ግን የምስልሽ የፈለሽው ነገር ጠይቂኝ ማለት ሼም እንዲይዝሽ አልፈልግም። ሲጀመር በጣም ግልጽ ነኝ እኮ አልኩ። ከዚህ በኋላ ነው አንቺ አሁን አንዴ እኔ ጋር መሆን ፈልገሻል፣ እኔም ፈልጋለሁ፣ ተስማምተናል። ስለዚህ ያው ይገባሻል። አንቺ በምንም አይነት መንገድ ማጣት አልፈልግም እና የምትፈልጊው ነገር ካለ እኔም እኮ እሱ ላወራ ፈልጌ ነው ማለት እኔ እንግዲህ ከዚህ በኋላ ያንተ አይደለው ታዲያ ስማ አንተም የኔ አይደለ ታዲያ ነኝ እንደዚህ ስትይ ደነግጣለሁና ያስፈራልና እንደዚህ አትበይ በቃ እንዴ ተሰማኝ መናገር መብቴ ነው ደግሞ መብቴ አይደለ ስማ ነው መብትሽ እኮና እና ምን መሰለ እኔ አሁን ስመጣ በጣም ፀሐይ ምናምን በጣም ብዙ ነገር አለ መንቀሳቀስበትም መኪና የለኝም እንግዲህ ራሴን ተራውጭ ራሴን ማኖረው ብያለሁ መጀፍ ቀረልሽ እንዴ እኔ የለኝም ግን ለመማር ያሰብኩ ነው መማር ይፈልግ ተማረሽ ታዲያ ምን ችግር አለ አሁንማ እማራለሁ እና መኪና እንድገዛልኝ ነበር ይሄ እምሬ ነው ነት መኪና ደግሞ ይላንተ አይከብድ አረ ምን ችግር አለ መኪና አለ እኮ ሲፈልጊ የሚጨፈረው መኪና ይተካል ሰሞኑን ሶሻል ሚዲያ ላይ ሲመላለስ የነበረው ቲክቶክ ላይ የሚጨፈር መኪና አለ ይሄ ጎጃም የሚባለው ጎጃም የሚጨፈር መኪና አለ አለ የምርሽና የምር እንዴ ጎጃም የሚጨፈረው እዚህ ሀገር ነው የተመረጠው ወይስ አይመስለኝም በርግጥ ግን በጣም አሪፍ መኪና ነውና እሱ መኪና ያስፈልገኛል ልልህ ነው የሚጨፈር መኪና ነው ፈልጊው እንደዚህ በጣም ኤክስፔንሲቭ ነው የሚሆነው የሚጨፈር ከሆነ ችግር የለውም እኔ እገዛሻለሁ ግን ከፈለግሽም እኮ መጀፍ ቀርናም ቢኖች ኖሮ መኪና ነበረኝ ነው እኔ እሱን ነው የምፈልገው እኔ እስከዛ እሱን እስከምታመቻችልኝ እኔ መንጀፍ ቀር ማራለሁ እሱ ብቻ ደግሞ አይደለም ይኸውልኝ ውድ ምን አለ መሰለም መቼም ይሄን የመሰለ መኪና ይዤ መንገድ ላይ አልኖርም
ስማ እንዴ ከዚህ በኋላ ጀምር ከኔ ጋር መኖር ትችላለሽ። ይሄ እዚህ እቺ ጠባብ ናት እቺ ቤት ግን ያው አለ ሌላ ቤትም አለኝ ሪል ስቴት ከሱስት አንዱ እኔ በቃ ሪል ስቴት እንድገዛልኝ እፈልጋለሁ በስሜ ችግር የለውም እገዛልሻለሁ። ግን ምን አስፈልጋል ከኔ ጋር ከኖርሽ ምን ችግር አለ? አይ እንዲሁ አሁን ለምሳሌ ቤተሰቦችም ሲመጡ እንዲያርፉ ምናምን ገባህ ችግር የለውም እንዴ ምን አላችሁ? እዛም ክፍለ ሀገር እንግዲህ ምንም የሚተዳደሩበት ነገር የለም ብያለሁ እና አባቴም እስካሁን በበሬ ነው አርሶ የሚኖረው። ለሱም አንድ ሁለት ትራክተር ብገዛለት መልካም ነው። እህልም ደግሞ መምጫም ስለሚያስፈልግ አምጥቶ የሚሸጥበት አንድ አይሱዙ አይበቃም? አንድ አይሱዙ ከነ ሹፌሩ ቀጥረህ ገርማል በጣም እኔ ከቻልክም ደግሞ ከተመቻቸልን ለእናቴ በዚህ አዲስ አበባ ቤት ብትገዛላት ደስ ይለኛል። በጣም ይገርማል ስልሽ እኔ አባትሽ የሆንኩኝ መሰለኝ ይቀርታ ገና እኔ ከዚህ በኋላ እኮ ሁሉ ነገር ነው አባቴ ነህ። አርስቀልና እኔ እንዴ የምፈልጊውን ነገር አደርግልሻለሁ። ያው ትንሽ በጣም አለ ወይ በወረቀት ጽፈሽ ትጭኛለሽ እንጂ ረሳው የመጀመሪያ ልሽውን እኮ ረሳሁት። እኔ ጎጃምኛ የምጨፍረው መኪና መጀመሪያ ነኝ የምቀድመው አይደለ? ስማ ካንቺ በኋላ ነው ቤት ፈልጋለሁ። ምክንያቱም በቃ በስሜ የሆነ ነገር አንተን የመሰለ ፍቅረኛ ኦር ደግሞ ባለቤት እያለኝ መግሏላት የለብኝም። ስማ ትግለኝ እኮ እንደዛ ስለማስብ ቤት መኪና ቤት ያስፈልገኛል። እኔ ደግሞ ከፈለክ ቆንጆ ልጆች ነው ልልሃለሁ። ዲምፕል ያለባቸው ልጆች አይደል? ይተላለፋል እንደሱ ማፈልገው እኔ ፈልገው አይነት ልጆች ነው ያው እንደዚህ ዲምፕል ያለባቸው። እኔ ዲምፕል ባይኖርብኝም ቢያንስ ልጆች ይኖርባቸው ፈልጋለሁ። ይኖርባቸዋል። ስማ ዋንቺ ወጣው በእኔ ይወጣሉ እና በቃ ቤተሰቦችን ከዛ ጋር ቢመጡ ደስ ይለኛል። ያን ቤት የሆነ ነገር ያልኩትና ወይ ልትቸገረ ራሱ ሰጥተው ወደዚህ እንዲመጡ ትፈልጋለሽ? ትራክተር ገዝተህላቸው በሱ ያው ህይወታቸውን ይቀጥላሉ። እንዴ ወንድም ምናምን የለሽም? እዛ የሚያስተዳድር ቢያንስ ትራክተሮች ውስጥ ታዲያ ምን ያደርጋሉ? ታዲያ እዚህ ከመጣ ያው አሬንጅ ያደርገዋል አባቴ ያለውን ነገር በሰውም ቢሆን ራሱን እየተመላለሰ ቢሆን ትልቅ መሬት አለው ነው ለሁለት ትራክተር በጣም ትልቅ መሬት አለው። ለዛ ሁለት ትራክተር ያልሽ? ሁለት ትራክተር ከዛ ይሱዙ ሹፌሩ በቃ የቀረውን ነገር ደግሞ እያሰብኩ እነግርሃለሁ። በጣም መሰለሽ እንደውም እንደጠበቅኩት አይደለም ማለት በጣም ፈርቼ ነበር ስልሽ ያው ሴት ልጅ አትናገርም ምናምንና አንተ ሳትነግርህ ነው እንድታረግላት የምትፈልገው እና እየተባለ ስለምሰማ ነው ይዤ ስለማለት ኤክስፒሪየንስ ስለሌለኝ ነገር በግልጽ ነው የምናገረው። በቃ እና ደግሞ ፀጉሬን አሁን መቀየር አለብኝ። ነገር ከቻልክ ሂውማን እንትን ብትገዛልኝ ደስ ይለኛል። ሂውማን ያስፈልገኛል። ሂውማን ሄር ስንት ነው ሂውማን ሄር? እሱ ችግር የለም እናያለን። ትራንስፈር አደርግልሻለሁ ከፈልሽ። አሁን ትንሽ ግን መሰለ ብዬ ነው አስቤ ነው ብዙ አይደለም 60,000 70,000 መቶም አይደለም የመቶ እኮ ልክልሻለሁ። ችግር የለም ሁለት እናንተ ትገዛለሽ። እሺ በጣም ደስ ይለኛል። እውነት አመሰግናለሁ። አረ እንዴ ምን እንደዚህ ማለት ነው? አይ በቃ እውነት በጣም የምፈልገው አይነት ሰው ነው አንተ። እኔ እንጃ እኔ እንዳንተ አይነት ሰው አለ። በጣም ትሁት ነህ። ሰውን ትረዳለህ። ደግሞ በጣም ልቤን ነው ቀልቤን የገዛኸው። አስተዋይ ነህ። በጣም ሴት ልጅ የምትረዳበት የምርሽ እንደዚህ አይነት ሰው ነኝ እኔ? አዎ የምር በጣም ራሴን እንዳይያያልሽኝ ነውና በጣም ደስ ያለኝ በጣም ነው መስታወትህ ነኝ ማለት ነው። እኔ እንደዚህ ማንንም ሰው ብሎኝ አያውቅምና ለመጀመሪያ ጊዜ አንቺ እንደው ሰው ብዙ ሰው እንደው ሰው አትረዳም ምናምን ነው የሚለኝ እንትን ነው የሆነ ዝም ስለምትል እንደዛ መስሏቸው ሊሆን ይችላል፣ ግን እውነታው ሌላ ነው። ግን ያው እኔ ይሄ ሁሉ ነገር ሳረግልሽ አሁን እኔ የሆነ ነገር እንድታረግልኝ ፈልጋለሁ። እኔ የፈለከውን ነገር አደርግልሃለሁ ማለት የፈለኩትን ነገር ታረግልኛለሽ? የፈለከውን ነገር ነው ማረግልህ። ይቅልሽ አይደለም እኔ የምሬን ነው እንዴ እኔ መሳቅ ስለምወድ ነው። ዲምፕል ሆና ሳይደለም ዝም ብለሽ ነው መስጥቀስ ጀመረ ያምራል ዲምፕል ምን መሰለሽ እኔ አይደለ ዛሬ አንደኛ ስራው በማግኘትሽ አንቺ ሁለተኛ ደግሞ እናንቺ አንድ ላይ በመሆናችን ምናምን አይደለ ይሄንን እናከብረዋለን ማለት እንድናከብረው ዛሬ ነው እንድናከብረው ፈልጋለሁ። መጠጥ በደንብ እንድጠጣ ፈልጋለሁ። ከዛ በኋላ ደግሞ ቃለሚን ዛሬ ብዙ ነገር ምን ትፈልጋለህ? በለከም ነገር ታያለህ። በቃ ብዙ ነገር ይገባሻል አይደል? ተረድቻለሁ። እኔ ሲጀመር እኮ ይገባኛል ማለት የምትፈልገው ነገር አለ
ድንግል ነሽ አይደል? ግን ማለት እኔም ስለሆንኩኝ ምናምን ነገር ትንሽ እንዴ አንተም እኔ ነግሬሽ እኮ ምንም ስለዚህ እኔ አንቺም ስለሆነ ችግር የለውም ማለት ነው። ደስ ይላል። ችግር የለውም። ዛሬ ታዲያ ይሄንን በማስመልከት ታዲያ ማሲንቆ እንዲያሽኝ አይደል? ቢያንስ እሺ እንጨፍርሽ ቢያንስ ዘፈን ጎጃምኛ እንጨፍር እንደ መኪናው እንጨፍር እንደ መኪናው ያምረኝ እኮ ነው ችግር አቺም ይቻላል አርችላለው ያደኩበት እኮ ማየት ፈልጋለሁ እንደውም ስራ ቦታ ትጨፍራለሽ አይደል? ማርች እኮ ይጨፍራሉ አይደል? አዎ። ስለዚህ ለምን አንጨፍርም? በዛውም አይሻልም እንደው አይ ቆይ ከዛ በፊት ግን አንድ በጣም ጥያቄ ሆነብኝ ነገር አለ። ምንድነው እንዴ አንተ እንዴት እስካሁን ድንግል ልትሆን ቻልክ? ማለት ወጣት ነህ፣ ገንዘብ አለ፣ ቆንጆ ነህ፣ እንዴት እስካሁን? እሱማ እኮ ይኖራል እኮ ውጪ ያለውም እኮ ፓሪ ማለት ግን እኔ አሁን ማለት እንዳንቺ አይነት ሴት ማለት አይኔ ውስጥ የሚገባ ምናምን በጣም የሚያምር ሰውነት ያላት ምናምን አላጋጠመኝም። ውጪም እኮ ፓሪ ዘጋጃል፣ ፓሪ እንሄዳለን ጓደኞቼ ጋር ምናምን እንዝናናለን ምናምን። የዛኔ እኮ በጣም ብዙ ሴቶች አሉ የሚያስጨንቁሽም በቃ የሚገፋፉሽም። ግን እኔ በጣም ደስ አይለኝም። በተለይ እኔ ከለር ምናምን አያለሁ የፊት ከለር አያለሁ ምናምን፣ በዛ ላይ ውበት አያለሁ ምናምን። ለዛ ነው ዲምፕል ታያለ። አይ ማመን ስለከበደኝ ነው። ገባህ? ማመን ከበደ እኔም እንኳን እኮ አንቺን ማመን ከብዶኛል። ድንግል ነኝ ብለሽኝ አይደለ? እኔ በጣም ስልሽ ያስገረምሽኝ ነው ማለት በጣም ስራቶች ማለት እኔ በርግጥ ድንግል አይደለሁም እንትን ማለቴ ድንግል ነኝ አራሽኝ እየተዋሻልሽ ማለት ነው። ውሸት አይደለም ላስረዳህ እኮ ነው። አጋጣሚው የሆነ እንትን ነው። ፈርስት ደግፍ ብለ ቁጥራል እንዴ ነው የምትደግፈው እንደዚህ ባንዴ መቀየርኩሰን እንዴ ይዋሸሽኝ አይደል? እንዴ ውሸት እኮ አይደለም ይሄ ያለው ነገር አሁን ብለሽኛል ነገር ላስረዳህ አይደል ያለው ነገር ይኸውልህ በፊት እዛ ክፍለ ሀገር ያለው እንግዲህ ታውቃለህ እኔ ከቤት ምናምን ተጽዕኖም አለብኝ እንደ የሥራ ምናምን እና በተደጋጋሚ ደግሞ የሚያስቸግረኝ ልጅ አላልኩም ታዲያ ቅድም እና በቃ በማላውቀው አጋጣሚ በጣም ሲያስቸግረኝ አንድ ሁለቴ እንትን ብያለሁ ከሱ ጋር ከመቸገርሽ ሰው ጋር ምን ላድርግ ታዲያ በጣም ለፖሊስ ምናምን ተነገረኝ በሽጉጥ ምናምን እያስፈራራኝ ጣለ እና ፖሊሳት ብሩስ ጋር ትይጅም እንደዚህ ተብሎ ነገር የለም የሰፈሩ እንትን ስለሆነ እሱ ማንም የሚናገረው ሰው የለም እና ሳልፈልገው ስለሆነ ነው በቃ እኔ ድንግል ነኝ አልኩ ገባ ምንም ከፍሎ እንትን አይደለም በቃ እና ሁለቴ እኮ ያረክሽ ሁለቴ እና ማሳ ውስጥ ነው ጭራሽ ያረክሽ በጣም በቃ ለኔ ያ ቦታ እስከዛሬ ድረስ ታሪካዊ ቦታዬ ነው እና እኔ እዛ ውስጥ እንደውም ካንተ ጋር ራሱ ባረድ በጣም ደስ ይለኛል። የት ክፍለ ሀገር ነው ወይስ? ክፍለ ሀገር እዛችሁ ማሳ ላይ ታውቃለህ። እስካሁን ራሱ እንዲያጥረናት ማንም በቃ አይጠጋትም። የሆነ ከለላ አላት ማሳ እናንተ ያረጋችሁበት ላይ እና እዛ ራሱ ነው እንትን ብል ካንተ ጋር ደስ ይለኛል። እዛ ችግር የለውም እንዴ አንቺ ከፈለግሽ ሰው ካይለ ምናምን እዛ ችግር የለውም። ከፈለግሽ እንደውም ቤት እንሰራበታለን። ቤት ሰርተንበት እንደው አልጋው የሚቀመጥበት ማሳው ያቺ ፓርታለ አልጋው እናደርጋለን። እንደዚህ ነው በትክክል በትንሽ ነገር በቃ ለኔ ያቺ ቦታ ለኔ በጣም የህይወቴ እንትን ነች። ያው ምኑን እነግርሃለሁ በጣም በቃ ታሪካዊ ቅርስ ያለባት ቦታ እንጂ ማለት ይቻላል። አዎ ግን ይገርማል። ማሳዋ ማለት እንዴ ሰው ምናምን ያቃተር ምናምን ሰው ይሄማ የሄላና እንደዛ ሳይሆን ተከልሏል። ማንንም አይን እንትን አይለውም ታጥሯል። ገባህ? ቅርስ ማለት ነው። በጣም ቅርስሽ ነው እና ቅርስሽ ነውማ ቤትማ ግድ ነው። አዎ በቃ እኮ ማመን ከበደኝ ነው ከመሬ በላይ የሆንከኝ። ኧረ እኔ እንደዚህ ነገር ደማ በጣም ጎበዝ ነኝ እኔ ማለት ቅርስ ምናምን በተለይ በጣም ነው የምወደው። በጣም ያልጎበኘሁት የለምና ሄደን ራስ ብንጎበኘው ደስ ይለኛል። እኔ ማየት ፈልጋለሁ ቢያንስ ባናረግበት እንዴ ለምን ማለት ሰው ምናምን ካለው ምናምን ማለት ተጠንቀቀና ብቻ ችግር የለም። እኔ ቤትን ከተሰራበት በጣም ደስ ይለኛል። እንደዛ ስለሆነ ቢያንስ በቃ ይሄንን ራሱ በማስመልከት ዛሬ ቀብጤ ብናረግ ደስ ይለኛል። እኔ ኩን ጨፍራ አይደል? ጎበዝ ነሽ አይደል? ግን ጨፍራ እኔ ብዙም አልችልም ግን ቢያንስ ኧረ አንቺ ማለም እንዳለሽ
sobaso ayantum bulla manu timor sabni ko galana ma sobaso ayantum bulla manu timor ite balle sa falfala mortu ite balle sa falfala mortu saati morti dachetti morti botatti morti jabatti morti ayutti morti botatti morti ite balle sa falfala mortu ite balle sa falfala mortu gogu male tafinamin onattu male go tawamin gogu male tafinamin onattu male go tawamin tole 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 ya bujalal soda boda boda wallol boda boda wallol boda boda wallol boda boda wallol dal kor belalla dal kor belalla dal kor ተቀመጭ በዚህ ማለት ጭራቅ ሴጣ ዘንበይ ዘንበይ ወደ ቀኝ ተመለስ በዚህ አናትሽ እንዳለልሽ ጨምለቅ ያኔ ወድ እንዳትይ እኔ አንቺ እንዳለ ዘንበይ እኔ አንቺ እንዳለ ነው እንዴ ተረጋጋ ዘንበይ ካንቺ ጋር ማን ያዳምጥ ነው አይደል ካንቺ ጋር ብዙ ሞሮ ነገር አለ አዳምጪ ስላንቺ ይኸውልሽ ዘንበይ ስላንቺ ብዙ ነገር አውቃለሁ ባለቤት እንዳለሽ አውቃለሁ ይኸው ያዳምጥ ተቀመጭ ዘንበይ እንዴ ለታክሻል ይኸውልሽ ስላንቺ ማን አንቺ ሊሰልልሻል አንቺ ማለት በጣም የረከሽ ሴት ነሽ ሴት ብዬ መጥራት ብቻ ነገር ታውቃለህ እንዴ ይኸውልሽ ሌላ ነገር ቆይ እንዳትጠጊኝ ይኸውልሽ እንዳትነኪኝ ተሳስተሽም ቢሆን እንዳትነኪኝ አዳምጪ ስላንቺ ብዙ ነገር አውቃለሁ ባለቤት እንዳለሽ አውቃለሁ ባለቤትሽ ለአንቺ ብዙ ነገር እንዳደረገልሽም አውቃለሁ ሲጀመር አዳምጪኝ አትረፍኝ ስለምን ባለቤት ነው የምታወራው እኔ ወንድም አዳምጪ ምን እኔ አክብሬ ቁጭ ብዬ ስላወራው እኮ ዝም በይ አንቺ ክብር ታውቂያለሽ አክብሬ ምናንተ ዝም በይ አንቺ ይኸውልሽ ስራሽን ብታከብሪ የተከበርሽ ብትሆኚ ስራ ብለሽ መተሽ ሌላ ነገር አንቺ እኮ ማለት ነው አንድ ሰዓት ባልሞላ ጊዜ ውስጥ ነው አንቺ በጣም ብዙ ነገር ጭራሽ አይሱዙ ሹፌር እስከነ ሹፌር ታያለሽ ሙልፋጣ ምን ማፈሪያ ናበና አንቺ በጣም ዝም በይ ይኸውልሽ አዳምጪ ምንም አዲስ ነገር የለም ይሄ ነገር እንትን ብሎ ወሬ እኮ ነው ይሄ ዝም ብሎ ነው ነገር ይሄ በጣም ብዙ ሰው እንደሚፈልገኝ ምናምን ይኸውልሽ አሁን ማን በጥፊ ነው ማጋጭሽ እንዴ በጥፊ ሌላ ነገር ዝም በይ ይኸውልሽ እሱ መት አይደለም አንደኛ ባለቤት እያለሽ እነዚህ መልከስከስ እስር ቤት እንደምትገቢ ታውቂያለሽ በዚህ ነገር እስር ቤት ነው ማስገባሽ አዳምጪ ምንም ይኸውልሽ ምንም ውሸት አልፈልግም መደባበቅ አልፈልግም መጠይቅሽን ትመልሻለሽ እንዴ ካለበለዚያ አይ ምትይ ከሆነ ግን ማለት ነው አንቺ ላይ በጣም ብዙ ፌል ነው ያለኝ ብዙ ያልነገርኩሽ ነገር አንደኛ ባለቤትሽ ነው እዚህ የላከኝ ያንቺ ባለቤት ነው እዚህ የላከኝ እና ሰሰልላይ ነበር እስካሁን አዳምጪኝ አሁን ይኸውልሽ አትጮሂ እንዴ ያምን አባሽ መኪና ይጨሽ ሲጀመር ማለት ነው እንኳን መኪና ሊገዛሽ አንድ መኪና አታይም ሲጀመር ማለት ነው ከባለቤትሽ ወሰድሻትን ብር ራሱ ተታፈታለሽ ስለምን አንተ ማስለው 300 ሺህ ብር ወስደሻል ከባለቤቴ አንተን ድራማ ምናምን የሚያምልል መስሎ እኮ ነው ተሳስታል ይኸውልህ ይሄ ነው እንደው ድራማ ይኸውልሽ ድራማ ይመስላል ብለሽ የምታስቢ ከሆነ ያ ነገር ልጨምርልሽ እንዳለ እስካሁን ስታወሪ የነበረው እንዳለ በቪዲዮ ይዤዋለሁ እንዴ ማለት ምታወሩን እንዳለ ሪካርድ አድርጌዋለሁ እንዳለ ስትሞላፈጪ ይኸውልሽ ስትሞላፈጪ ባለቤት የለኝም ፍቅረኛ የለኝም ማሳ ምናምን ያልሽ ይሄ የሚያስጠላ ወሬ ስታወሪ የነበረው እንዳለ በቪዲዮ ይዤዋለሁ እሱም ቪዲዮ ነው ለባለቤትሽ ማሳየው ፐብሊክ ላይ ቲክቶክ ላይ እንዳነኪ ቲክቶክ ላይ ለቅቄ ነው አይደለም እንዴ ተረጋግታ አልመጣኝ እኮ አዳምጪኝ እሺ ነው ገንዘብ ነው የምፈልገው እኔ ገንዘብ ነው አንቺን 5 ሳንቲም አልፈልግ እኔ ይኸውልሽ ነኝ አንቺን ገንዘብ ፈልግ አይደለም እንደዚህ ታረጋለህ ዝም በይ ያንቺ ኬትም ያመጣሽውን ገንዘብ አይደለም ፈልገው እንዴ ኬትም አትበል ዝም በይ ምሳሌው ስራውን ላቃል እኔ ሰርቼ ነው ያንን ገንዘብ የማመጣው እኔ እንደምትናገረው ነገር እያስተዋልኩ አዳምጪኝ አሁን ይኸውልሽ ካንቺ ጋር ምን ታረክበት መከራከርበት ምንም ማየት ይኸውልሽ ነገር ገንዘብ ነው የምፈልገው እኔ ፈለኩ ገንዘብ ከዚህ በኋላ ገንዘብ ብትይኝ ማለት ነው ምንም አላዋራሽ እስር ቤት ወስጂ መቀርቅርሽ እንዴ ለምን ማለት ዝም በይ አንቺ ለስራ ጠራኝ አንተን እንደውም ሌላ ነገር እያሰብክ ያለው ምን እኔ ባሊ በእንደዚህ ስለዚህ አሁን ምንም ነገር አታወሪም ምንም ነገር ለምን እንደዚህ እንደምታረጊም ለምን እንደዚህ እንዳረክሽም አታወሪም ስለዚህ እስር ቤት ነው መግባት ፈልጊ ቪዲዮውንም ቲክቶክ ላይ እንደለቅልሽ ቤተሰቦች እንዴት ነው ፈልጊ እኮ ንገረኝ እሺ ለምንድን ነው ሁሉ ነገር ባለቤትሽ ላይ ያደረግሽ እኔ ሲጀመር አዳምጪኝ ሲጀመር ሌላ ግንኙነት ራሱ እንዳለሽ አውቃለሁ
እንዴ ማን ነው ግንኙነት ያለው እንዴ ምን ሆነ እኔ ቀላል ሰው አይደለም ስላንቺ ብዙ ነገር አጣርቻለሁ ኢቭን ሁላ መጠጥ ቤት ውስጥ ምን እንደምታደርጊ ከማን ጋር እንደምትወጪ ዘንበይ ባለቤትሽ ነው ተከታተልልኝ ያለኝ ሙሉ መረጃ ይዣለሁ አሁንም ከራስሽ አንደበት እንደዚህ እንድታወሪ የሚያስፈልፈለኩ ነው ይከዳል አያምነኝም ነው እሱ እኔን ለዛ ነው ተከታተልልኝ ምናምን ያለ ልክ ነው አለማመኑ ልክ ነው አሁንም በሽታ ላይ እሱን ከመጣልሽ በፊት ይወልሽ እንደውም ፈጣሪ ስለሚወደው ነው ካንቺ ጋር ብዙ ጊዜ የሚያሳልፈው እንጂ አንቺ በዚህ ጻይ ዘንበይ ነግረኝም ዘንበይ ካንቺ ምን ፈልጋ አሁን መጠየቅሽን ተመልሻለሽ አመልሽ ምን ካንቺ ጋር ጊዜ ማጣፍ ነው አሁን እስር ቤት ምናምን ብለህ እንትን አትበለኝ አታስፈራረኝ ገንዘብ የምፈልግ ከሆነ እኔ አሁን ሁሉ ልሰጥ እችላለሁ እንዴ አሁን ይኸውልሽ ገንዘብ ምናምን የምትይው ሌላ ዘባዝን ከተተይና ማለት ነው መጠየቅሽን ብቻ መልሽልኝ ለምንድን ነው ባለቤትሽ ላይ ሁሉ ነገር የምታደርግ ምን አጉሎብሽ ነው ይሄ ቆይ ይሄን ላንተ መናገር ጀመር አይጠበቅብኝም ለምን ላንተ መናገር አንተ ማን ነህ አትናገሪም አንተ ማን ነው አትናገሪም አልናገርም ተነሽ አሁን ሲጀምር ሰው ቤት ነው ወዴት ነው የምትወስደኝ አልናገርም አንተ ማን ነህ አንተ መናገር አትናገሪ ከሆነ አዳምጪኝ አንደኛ ይኸውልሽ እስካሁን ሪከርድ ያደረኩት ዘንበይ ይኸውልሽ እስካሁን ሪከርድ ያደረኩትን እንዳለ ለባለቤትሽ ነው ሲመጣ ማሳየው እሱ የሚያደርግ ጎዳና ነው የምትወጪው ኢቭን 300,000 ብሩን ራሱ የት እንዳደረግ አዳምጪኝ ስለ 300,000 ብሩን ታውቃለህ ይኸውልሽ ሁሉን ነገር አውቃለሁ ኢቭን ማን ነው ስራ ራሱ እንዳሰሪ ነው ማድረግሽ ምሰሪበት ቦታ አንቺ ምሰሪው ስራ ምን እንደሆነ አጋልጣለሁ ቆይ እኔ ወንድም እንደዛ እኮ አይደለም ተረጋግተን እናውራሽ ቆይ እንደዛ አይደለም አሁን ይኸውልሽ መጠየቅሽን በስትክክል መልሽልኝ ምንም አይተሻት ይኸውልሽ አንቺ አውቃለሁ እንድትዋሽኝም አልፈልግም እኔ ባለቤቴ ኮኒ ለባለቤቴ ታማኝ ነኝ አሁንም ቢሆን እኮ ይኸውልሽ የሚያሳምን ነገር ሁሉ ነገር የምትነግሪኝ ከሆነ ይሄ ነገር በእኛ ማንቺ ይቀራል ለሱም አላሳየው እርግጠኛ ነኝ ይሄ በእኛ ማን ተማል ይቀራል አዎ የሚያሳምነኝ ከሆነ ትክክለኛ ነገር ማትዋሺ ከሆነ አንተ ለማንም አትናገር ከሆነ እኔ ምንም የማዋሽበት ምክንያት የለኝም እኮ ንገሪኝ ምንድነው እርግጠኛ ነኝ ለማንም አዎ ምንድነው ሁሉ ነገር የመጣው ለምንድነው ይሄን ነገር ያደረግሽው 300,000 ብሩንም የት እንዳደረግሽው ትነግሪኛለሽ ቆይ ስለ 300,000 ብርስ እንዴት አሁን ያለሽ እሱ አይደለም መጠየቅሽን ብቻ እንድመልሽ ነው እኔ እንድጠይቅኝ አይደለም ያዳምጥሽኝ ነው አይደል አይ እንዴት ልታግቻል ዘም በለሽ አዳምጪኝ እኔ በጣም ብዙ ነገር አውቃለሁ ለዛ እንድታሽም አልፈልግም ሁሉን ነገር ከነገርኩ አትናገርም ለባለቤቴ አዎ ሁሉን ነገር እንድነግርኝ እፈልጋለሁ ምንም አይተውሸት አልፈልግም ያዳምጥሽኝ አይደል ሁሉን ነገር ንገሪኝ እሺ እነግርሃለሁ ግን ቃል እንድገባልኝ እፈልጋለሁ ለማንንም ይኸውልሽ ቃል ምናምን ይኸውልሽ ለአንቺ ቃል መገባበት ምንም አይነት ነገር የለኝም ይኸውልሽ ቃል አልገባልሽም አልነገርም አልኩሽ አይደለ ማመንና ማመን ብቻ ነው ያለብሽ ያዳምጥሽኝ አይደለ ሌላ ምንም ምርጫ የለሽም አይ ምቲ ካልሆነ ችግር የለውም እኔ አይ ምቲ ከሆነ ሁሉም ነገር ነው ፐብሊክ ላይ ኧረ እንደዛ አይደለም እንዴ እነግርሃለሁ እኮ ንገሪኝ ግን አትነግሩም ማለት ባለቤቴ አትነግሪው ጊዜ ይገድልሽብኝ ነው አትነግረውም ብዬሻለሁ አይደለ እሺ በቃ ያለውን ነገር እነግርሃለሁ ባለቤቴ የከባድ መኪና ሹፌር ነው አውቃለሁ እሱን አውቃለሁ አሁን የከባድ ሹፌር እንደሆነ አውቃለሁ ሙሉ ለሙሉ ድምፅሽን ምናምን ማሰል ላይ በስትክክል ግልጽ ሆነሽ ሁሉ ነገር እንድትነግሪኝ እፈልጋለሁ ምንም እስኪ ምናምን እንዳትሆኚ ይልሽ አውቃሻለሁ እኔም አውቃሻለሁ አንቺም እስካሁን ስታደርጊ የነበረው እንዳለ ታውቂሽ አዎ ግን ባንዲ እሺ እነግርሃለሁ ባለቤቴ የከባድ መኪና ሹፌር ነው ወደ ጅቡቲ ነው የሚመላለሰው እና እቤት ከስንት አንዴ ነው የሚመጣው እኔና እሱ እንደባልና ሚስት ጊዜ የምናሳልፍበት ጊዜ የለንም እንደነገርኩ በሳምንት አንዴ በሁለት ሳምንት አንዴ ቤት ቢገኝ ወይ ደግሞ በወር አንዴም በወር ሁለቴም እቤት ቢመጣበት አጋጣሚ አለ እኔ ደግሞ በቃ ብዙ ጊዜ እሱ ቤት ስለማይሆን እኔ ተናገሪ ስታረጊ ያላፈርሽው አሁን ምን ያሳፈርሻል ተናገሪ እኔ ጎላ ባለቤቴ እንዳትናገሩ በጣም እየፈራሁ ነው ይኸውልሽ እኔ አልነግረውም ብዬሻለሁ አይደል አሁን ንገሪኝ እኔ በቃ እሱ በሌለበት ሰዓት የሚያዝናናኝ ሰው ፈልጋለሁ እንዴ እሱ ውጪ እንደፈለገው ነው ቢመጣስ እኔ ስሜት የለኝም እንዴ ምን ማለት ነው አዳም እሱ ሲጀመር ውጪ የሚንከራተተውም ስራ የሚሰራውም ሁሉም ነገር ላንቺ ነው ለቤተሰቡ ብሎ ነው እና ቢሆንስ እኔ እዚህ የሚያቅፈኝ ሰው አይዞሽ የሚለኝ ሰው ያስፈልገኛል እኮ ምን ማለት ነው እንዴ እና የሚያቅፍሽ ሰው የምትፈልጊ ከሆነ ቢያንስ ጊዜውን ከሱ ጋር መሆኑን ካልፈልግሽ ነግረሽው በስምምነት አትፈቺው ማለት ይሄ ሁሉ ነገር እሱ ላይ ማድረግ ተገቢ ነው ሲጀመር አንቺ ሱስ ነው እንጂ ከብዙ ወንዶ ጋርም አይተሻል አሁን ሁሉን ነገር ንገሪኝ አሁን ይሄ ብቻ አይደለም እንድነግሪኝ ፈልገው ሙሉ ለሙሉ እንድነግሪኝ ይፈልጋል ሲጀመር ከአንድ ሰው ጋር ብቻ አይደለም ያየሁሽ ከብዙ ወንዶ ጋርም አይተሻል ቋንዴን ሁላ ነገር እንዴ ልታግቻልክ አዳምጪኝ እኔ በጣም ይኸውልሽ እንደዚህ አይነት ነገር ላይ ተካንኩኝ ሰው ነኝ ምንም ነገር አታልፈኝም በቃ ዋነኛው ምክንያቴ ባለቤቴን እኔ በፈለኩበት ሰዓት ስለማላገኘው ነው ከዛ ውጪ ደግሞ ከመጋባታችንን በፊት
እንዳልኩ በጣም ከብዙ ወንዶች ጋር ወጣ ነበር ስራዬን ታገን በማድረግ ማለት ነው እኔና የባለቤቴ ትውውቃችን በፋሚሊ ነው የእናቴ ነፍስ አባቷና የሱም አባት ነፍስ አባት አንድ ቄስ ናቸው እና እኔ አዲስ አበባ ከመጣሁ በኋላ ተወልጄ ያደግኩት ክፍለ ሀገር ነው በርግጥ አዲስ አበባ ከመጣሁ በኋላ እድሜ እየሄደ እንደሆነ እኔም ደግሞ ሙሉ ታርጌቴ ገንዘብ ማግኘት እና ራሴ እንደፈለኩ ማኖር ነው በዛ ምክንያት ትዳር የሚባለው ነገር መጥቶልኝ አያውቅም ፋሚሊ ያው ታውቃለህ ትንሽ ከአስራዎች ወጣ ስትል እንዳረጀ ነው የሚቆጥሩት ክፍለ ሀገር ያሉ ሰዎች በዛ ምክንያት እናቴ ሁሉ ጊዜ ትጫነቅ ነበር በቃ የጭንቀቷ ለኔ ባል ፍለጋ አስገደዳት ባል በጣም ትፈልግልኝ ነበር እንዲ ዝምድና እና ጠንክር ያሉ ክፍለ ሀገር ያለው ነገር ምናልባት ልታውቅ ትችላለህ ስለዚህ የባለቤቴ የአባቱ ነፍስ አባትና የእናቴ ነፍስ አባት በመውራት ነው እና ባለቤቴን ያገናኙ ያው እኔም ዝም ብዬ ከመቀመጥ አንዳንድ ነገሮችን ያግዘኛል ብዬ ዝም ብዬ ወደ ትዳር ገባሁ እንደዛም ሆኖ እኔ ከዛ ቤት በጣም ከብዙ ወንዶች ጋር ወጣ ነበር ስራ አዝማሪ ነኝ እንዳልከው በዛ ሰዓት በቃ ብዙ ወንዶችን አወራለሁ ቤቱ እኔ ካለው ሁሌ እንደደመቀ ነው ያን ነገር ተገን በማድረግ እንደዛ እያልኩ ነበር ህይወቴን የምገፋውና እሱ ተለይቶኝ በሚሄድበት ሰዓት እኔ በቃ በጣም ብዙ ነገር ለምጃለሁ ብቻዬን በነበርኩበት ሰዓት ስለዚህ ያ ነገር ስለሚያስፈልገኝ ባለቤቴ በሌለ ሰዓት አንድ ሀብታሞችን እየፈለኩም እንትን እያልኩም በቃ ህይወቴን ለማስቀጠል የማደርገው ነገር ነው ምንም ለይት ያለ ነገር ያደረኩት ነገር የለም እሺ አሁን ከባለቤትሽ እሺ መሬት ልገዛ ነው ምናምን ብለሽ የሆነ ምክንያት ሰጥተሽው 300 ሺህ ብር ተቀበለሽዋል እሱን ገንዘብ ለእናቴ ነበር ስትይ ነበር ለእናትሽም እንደርሰጥሻት እርግጠኛ ነኝ እሱ ገንዘብስ እሺ የት ነው ያጠፋሽው የት ነው ያለው ቆይ አንተ እሱን ደግሞ እንድልተው ይችላል እኔ አሁን ይሄን ማወቄ ምናን አይደለም ዋናው ጉዳይ ገንዘቡን ምንድነው ያደረግሽው ለምን ነው የተቀበልሽው ምክንያትሽ ምንድነው በቃ የሆነ በጣም ይመቸኝ ልጅ አለና ያን ገንዘብ የለውም ስለዚህ ከሱ ጋር ምፍታታበትን በር ነው የተቀበልኩት ለዚህኛው ብለሽ ከዋናው ባለቤትሽ ላንቺ ብዙ ነገር ላደረገልሽ ላንቺ ብሎ ጁቢቲ እየተመላለሰ ይወልሽ እሱም እኮ ብዙ ነገር ያምራል ግን አንቺን ለማስደሰት ብሎ ነው ብዙ ነገር እያደረገ በምን እርግጠኛ ነኝ እኔ አንቺ ጋር ቢያደርገው ኖሮ ሲጀመር እኔ ጋርም አይመጣ ነበር ተመችቶት እሱም ዝም ይል ነበር እሱ ግን ይወልሽ ስራውን ብናሰራው ብቻ ነው ፎከስ የሚያደርገው ብዙ ነገር ነግሮኛል እንደሚወድሽ ነግሮኛል ብዙ ነገር ነበር እሱ ያሰበው አንቺ ግን ማለት ነው ባለፈ ህይወትሽ በሱ እስከሆነ ስላላቆምሽ ነው ያለፈው ህይወትሽ ስላላቆምሽ ነው ሰው አለሽ አጠገብሽ እኔ እዚህ ብቸኛ መሆን አለብኝ እንዴ ስለዚህ አሁን ሁሉም ነገር ይሄ ነው ማለት ነው 300 ሺህ ብር ነው ማጥፍተሽዋል አሁን ተስናንቺ ነው ያጠፋውበት ስለዚህ ሌላ ምንም ማየት ምክንያት የለሽም ምንም ምክንያት እንዴ እኮ ከበቂ በላይ ነው ምንም ምክንያት ምናምን የሚያስፈልግ ነገር የለም እንዴ አሁን አዳምጪኝ እቃሽን ትይዣለሽ አሁን ተነስተሽ ወዴት ነው የምሄደው እንዴ ዝም በይ አሁን ካንቺ ጋር ይኸውልሽ ዝም በይ ምንም ያሳምን ነገር አንቺ ሱሰኛ እስካሁን እንዳወቅኩት ሱሰኛ ስለሆንሽ ብቻ ነው አንቺ የወሲብ ሱስ አለብሽ የመጠጥም ሱስ አለብሽ ለዚህ ብቻ ነው ይሄን የመሰለ ባልሽ ላይ ነቺት የምታረጊበት እንጂ አንቺ ሌላ ምንም ማለት አላማ የለሽም እንዴ ቆይ ተረጋግታ አድምጠኝ እስቲ መጀመሪያ 300 ሺህ አንቺ ጥሩ ሰው ብትሆኚ ነው 300 ሺህ ብር ተቀበለሽ ቢያንስ ትንሽ ለእናትሽ ሰጪ ነበር ዝም በይ አንቺ ሲጀምር ካንቺ ጋር እንዴ አረ ያው እንግዲህ ውድ ተመልካቾቻችን ፕሮግራማችን የተመለከታችሁትን ይመስል ነበር እንደተመለከታችሁት ነው እንግዲህ ሄለን በጣም የሚያስጠላ ጸባይ ነው ያላት እንግዲህ ለሷ ብሎ ብዙ ነገር መስዋዕትነት የሚከፍለውን ጅቡቲ ድረስ እየተመላለሰ እሷን የሚያስተዳድረው ባሏ ላይ ነው እንግዲህ ከተለያዩ ወንዶች ጋር ቺት ስታደርግበት የነበረው ኢቨን ስራ እያለች ከተለያዩ ወንዶች ጋር አላግባብ የሆኑ ነገሮችን ታደርጋለች ስራዋን ተገን በማድረግ ኢቨን ሁላ ለእናቴ ብላ 300 ሺህ ብር ተቀበላ እንግዲህ እንደሰማችኋት ከሆነም ከሌላ ወንድ ጋር ነው በጣም ደስ የሚለኝ ሌላ ወንድ አለ ከሱ ጋር ጠጣውበት ነው ያለችው ኢቨን ራሱ ቤተሰቦችን ይወዳሉ ምናምን ትላለች እንግዲህ እንጂ ምንም ለነሱ ምንም 5 ሳንቲም እንኳን አልረዳቸውም ባለቤቷ ነው እንግዲህ በጣም ብዙ ነገር ነግሮኛል ባለቤቷ ነው ለቤተሰቦቿም ብዙ ገንዘብ እየላከ ያለው ይሄን 300 ሺህ ብር ራሱ እናቷ እንዳልሰጠቻት ምንም እንዳልሰጠቻት እኔም አጣርቼ ደርቼበታለሁ እንግዲህ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስላል የዛሬው ሴትም እንደተመለከታችኋት በጣም አሳፋሪና የኛን ኢትዮጵያውያን ሴቶችን የማትወክል ሴት ናት እንግዲህ እኛም ፈለጋችንን እንቀጥላለን የዛሬ ፕሮግራማችን ይሄን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ